ምንድነው የምትቀባጥሪው? አላውቅሽም፣ አታውቂኝም። ጥርጣሬ መጥፎ ነው፣ ኃጢአት ያስገባል። ብፈጥኑ ይሻላል። በጣም ትንሽ ጊዜ ነው ያለን። ማናችንም እኮ ለነገ ዋስትና የለንም። የኔ ልጅ ለምን ተስፋ ትቆርጫለሽ? እድሜ እኮ የሚሰጠው ከፈጣሪ ነው። በሱ እንኳን እርግጠኛ ነኝ። ባልሽ እኮ ነኝ፣ እንደፈለኩ ማድረግ እችላለሁ። ገና አልሆንክ። ሙሽሪት፣ ቆይ ቬሎን መቼ ነው የምትለኪው? የኔ ቆንጆ በጣም ደስ ብሎኛል። በጣም በምታስፈልጊኝ ሰዓት ነው የምትመጪልኝ። ነግሬሽ ነበር እኮ በጣም ጎበዝ ልጅ ናት። ሰው እንዲያዝንላት አትፈልግም። ዶክተሮቹን ረስተሽ የራስሽን ያውቀጥ። እንደዛ የሚቻል ይመስልሻል? ልዱ አሁን እዛ ላይ ልትይኝ አይደለም አይደለ? ደክሞኝ እኮ ነው። እንዲህ ሊከፋሽ የሚችለው በተመስገን ምክንያት ነው። ቆይ ምን አድርጎሽ ነው? የተመስገን ጓደኛ ናት። ታዲያ እዚህ ምን ትሰራለች? ታማለች። ማያ ቱቴ አሟት እኮ ነው። ታዲያ ይሄ ሆስፒታል ነው እንዴ? አየሽ አይደል? ባልሽን እያቀበጠኝ ነው። አንቺን ተመስገንን ያንን ናቲ ባንቺ ምክንያት ቻለ። አሁን ደግሞ እቺን ታመጪበታለሽ። ቱቴ ደህና ነሽ? አልደበረሽም አይደለ? እዚህ እንድትኖር ሀሳብ ያቀረብኩት ነኝ እንዳትይ። አስፈቅጄው ተስማምቶ እኮ ነው። ወይዘሮ ምህረት እንግዲህ ሊዱ ስልክ ልታወራ ተከትላት ከኋላ ሂዳ ነበርና ምክንያቱም ሊዱ የአታለለች ነው እንጂ የምርም አልታመመችም ብላ ጥርጣሬ ውስጥ አስገብታት ነበርና አሁን ጥርጣሬዋን ያቀለለችላት ይመስላል። ሊዱ እንግዲህ ያስባበት ይሁን አጋጣሚ ባይታወቅም ሕክምናዋን እንዳቆመችና በቃ አሁን ለጊዜውም ቢሆን ደስተኛ ሆና መኖር እንዳለባት ስታወራ ነው የሰማች። አሁን ማዘሯ ቀለል ብሏት አይዞሽ ተስፋ አትቁረጭ ብላ ወደ ማጽናናት ሁሉ ገብታለች። እነ ትሁትና ተመስገን ደግሞ ቤት ውስጥ ቁጭ ብለው ስለ ፍቅር እያወሩ ናቸው። ሚስቴ ባሌ መባባል ጀምረዋል። በቃ የፍቅር ጨዋታ እየተጫወቱ ነው። እየተጫወቱ እየተቃለዱ እየተሳሳቁ እያለ ሊዱ መጣችና መሀላቸው ገባች። በመሀል ሊዱ መውጣት ፈልጋለሁ እንውጣ አለቻቸው። ትሁት እኔ መውጣት አልፈልግም ብለው እኔ ስራ ላይ ብላ ወደ ኋላ ቀረች። እሺ ብለው አብረው እየሄዱ ናቸው። ግን ሊዱም መንገድ ላይ ጉዳ መጣች። ደክሞኛል ዘለኝ አለች። በቃ ተመስገን የሚያደርገው ግራ ገባው። አሁን በቃ ሊያዝላት አስቧል ማለት ነው። እያዘላት ችግር ነው እንግዲህ። ትሁት ቤት ቀርታ እያለ እህቷ ማያ ደወለችላት። መጥቻለሁ ተቀበይኝ አለቻት። እንግዲህ አባቷ እንዴት እንደፈቀደላትም እየተገረመች እሺ መጣሁ ብላ ወጣለች። ወይዘሮ ምህረት እንግዲህ ጥርጣሬዋን አንስታ ለአባባ እየነገረችው ነው። የምርም ሊዱ ታማለች ስታወራ ሰማኋትኝ፣ ጥርጣሬን አንስቻለሁኝ እያለች ነው። አባባም እንግዲህ ሁሉን ተጠራጣሪ ያደረገሽ እኛንንና ይቅርታ አድርግልኛ እያለ ነው። እሱም አይ እናንተ አይደላችሁም ዘመኑ ነው፣ በቃ ሁሉንም መጠርጠር የግድ ያስፈልጋል፣ ከዛ መልስ ነው እምነትም አመኔታም ከኖረም ብላ አሁን እሺ ትሁት ማያ ልትቀበል ስለወጣች ስትመለስ በባዶ ቤት እንዳይሆን ቡና አፈላለች ልጠብቅ ብላለች። አባባም አባቷ ማያ እንድትመጣ ስለፈቀደላትና ትሁት ደግሞ በሚያስፈልገት ሰዓት ረዳት በምትፈልግበት ሰዓት በመምጣቷ ደስ ብሎት ጎሽ ጥሩ ነገር ነው ብለው በማያ መምጣት ጉዳይ ሁሉም ደስ ብሏቸዋል። ትሁት እህቷን ማያ ልትቀበል ወጣ ነበርና አገኘቻት። አሁን አባቷ ደህና መሆኑን ጠይቃ ከተረዳች በኋላ አባቷ ስለፈቀደላት በጣም የተገረመችም እንዲሁም ደስተኛም ሆና ወደ ቤት እየመጡ ናቸው። እንግዲህ ትሁት ቤት ካደረሰቻት በኋላ አንቺ ግቢ እኔ ሱቅ ደርሼ ልመለስ ብላ ወደ ሱቅ ስትሄድ እንግዲህ ማያም ወደ ውስጥ ገባች ማለት ነው እና አባባ ስላሉ እነሱ ይቀበሏታል። ትሁት ወደ ሱቅ እየሄደች እያለ ደግሞ ባልሄደች ኑሮ የሚያስብል ነገር ጉድ ገጠማት። ተመስገን እንግዲህ ሊዱ እየተሞላቀቀችበት ነውና አዝሎ ወደ ቤት እያመጣት እያለ ፊት ለፊት ሲገናኙ ተመስገን በጣም ደነገጠ፣ ተርበተበተ። አውረዳት በኋላ የሚለው ነገር አጥቶ ተቀየምሽ፣ ምን ሆንሽ፣ ምን ልርዳሽ፣ ምንድነው እያለ ኖርማል የሚጠይቅ መልስ የሌለው ጥያቄ ይጠይቃል። ምንም የሚያስከፋና የሚያስቀይም ነገር ካላደረግ እንደዚህ መርበትበት የለብህም እያለችው ነው። እሱም ያደረገው ነገር ላይ ስህተት ይሁን ያስቀይም ይሁን እርግጠኛ አይደለምና ወደ ሱቅ ስትሄድ ስለነበረ ትሁት ተመስገን እኔ አብሬሽ ልሂድ፣ ሊዱ ደግሞ ግቢ ሲላት ሊዱ ግግም አለች። አብሬ እሄዳለሁ ስትል በቃ እንዲያውም ትቼዋለሁኝ ብላ ትሁት ቀድማ ተመለሰች። ቀድማ ስትመለስ ፊቷ ጥሩ ስላልነበረ ቤተሰቦቿ ምን ሆነሽ ነው ፊትሽ ጥሩ አይደለም እያሏት ነው። አባባ እንግዲህ ትሁትን ሁለንተናው ኖርማል ይከታተላታልና አይ ትንሽ ራሴን አመም አድርጎኝ ነው ብላ ወደ ውጭ ወጣች። ማያ ቡና ሲደርስ ምክንያቱም ወይዘሮ ምህረት ቡና ስታፈላ ስለነበረ ቡናው ሲደርስ ጥሪኝ ብላ ወጣች በረንዳ። እንግዲህ ቤት ውስጥ ኖርማል ተመስገንም ገና ማያን አሁን ማግኘቱ ነውና ደህንነቷን ከጠየቀ በኋላ አባቷ እንዴት ሊፈቅድላት እንደቻለ እያወሩ ነው። መጨረሻ ግን ነገሩ አላማራትም መሰለኝ ያየችው ነገር ማለት ነው። የሊዱ ወዚያ መሆንና ተመስገን ጋር ያላት ቅርርብ
ሊዱ ወጣ ምንድን እየተፈጠረ ያለ ይቺ ማነች ብላ ማጣራት ጀመረች። የተመስገን የልጅነት ጓደኛዋ እንደሆነች ከነገረቻት በኋላ ሁሉንም ኖርማል በሷ ላይ ያለውን ነገር እዚህ ቤትም እንድትኖር ሀሳብ ያቀረበች እሷ መሆኗን እየነገረቻት ነው። ማያ ግን ብልህም ብልጥም ነች። ይኸውልሽ አባባ አንቺን ለከፋሽ እንዳትቀየሚ ብሎ እሺ ስላለሽ አይከፋውም አይቀየሙም ማለት አይደለም፣ ይህን ማሰብ ነበረብሽ እያለች እየመከረቻት ነው። ተመስገንም እንግዲህ ከወጣ በኋላ ማያ እህቴን ስላገኘሽ ነው እንደኛን የተውሽን ብሎ በነገር ለካስ ያደርጋት። እሷስ ምኗ ሞኝ ነው መለሰችለት። አንተም የልጅነት ጓደኛን ስታገኝ እኛን እንደተውኸን ማለት ነው ብላ ምኗም ደስ አላላትም። እንግዲህ ማያ አሁን ኖርማል ያኮረፈችው መስሎታል ተመስገን። አይ አታኮርፍም እያለችው ነው እንግዲህ ትሁት። ማያ የሊዱ ጉዳይ መጀመሪያውም ገና ከመነሻውም አልተዋጠላትም ነበረ። አሁን ፊት ለፊት ተገናኝተዋል። አሁን ማያ አንድ አስጨናቂ ጥያቄ አቀረበች። የት ነው ማውቅሽ? አንቺን በእርግጠኝነት ታውቂኛለሽ፣ ግን አንቺን የማውቅበት ቦታ ጠፋኝ ብላ ስትላት እንግዲህ ሊዱ ተጨንቃለች፣ ተበሳጨች። እንግዲህ ጭንቀቷን በብስጭት ውስጥ ነው በመቆጣት ውስጥ ነው የደበቀችው። የትም ልታውቂኝ አችም እኔም የትም አላውቅሽም ብላ ተታት ወጣች። ማያ ግን እንደምታውቃት እርግጠኛ ነች። የምታውቅበት ቦታ ነው የጠፋት። አሁን ተመስገን ቅድም ተሰናብቶ ወጥቶ ነበርና መንገድ ላይ የቴናን ሁለተኛውን አፍቃሪ አገኘና ቁጭ ብለን እናውራ ብሎት ቁጭ ብለው እያወሩ ናቸው። ቲና ከሀገር ወጣች፣ ተከሳ ቀርባ ነበረ። ከወንድሜ ጋር ኬዝ ነበራቸው። አሁን ጠበቃዋ እንግዲህ ወገሩ እንደወጣች ማስረጃ ቀረበ። አልሰማህም ሲለው ተመስገን በጣም በሸቀ። ምናልባት ሰው የላት ማንም ከጎን ነው የለም ብላችሁ አንድ ነገር አድርጋችኋት ከሆነ ከአንተ ራስ አልወርድም አልለቅህም ብሎት ተመስገን ተናዶ አሁን ሰውየው እንግዲህ ለሜሪ ደውሎ ያለበትን ሁኔታ ሊያስረዳ ሲል የለውም ከከተማ ወጥቻለሁ አለች። ከከተማ መውጣቷም እያበሸቀው ለማንኛውም በባለፈው የተዋወቁት ልጅ ተመስገን የሚባለው ቲና አንድ ነገር ከሆነች እኔን እንደማይለቀኝ አስፈራርቶኛል። ሌላም ሰው ቢያደርጋት እንኳ እኔ የመጀመሪያ ተጠርጣሪ እንደመሆን ምንም ጥያቄ የለውም ብሎ ነግሯታል። ሪፖርት አቅርቧል ማለት ነው። አትፍራ እያለችው ያለ ይመስላል። በመሀል እንግዲህ ኖርማል ደግሞ እዚህ ቤት ማያ ከመጣች በኋላ የናባባ ቤት ሞቅ ደመቅ ብሏልና ወይዘሮ ምረት ለካስ ቤትን ቤት የሚያደርገው እቃ ሳይሆን ሰው ነው ስትል አባባ ማረጋገጠላትና በዚህ ላይ ደግሞ እድል ብትኖር እያለች አይደብራት ነበረ፣ አብራት ትጫወት ነበር ስትል አባባ እንግዲህ የወይዘሮ ምረትን ደግነትን ስለሚያውቅ አዎ እድል ጥሩ ልጅ ነች፣ ደግሞ አንቺ ሳጠሪያት ውለሽ አታቂ፣ አንዳንዴ እኮ ታስቀኝኛለሽ እያላት ነው። አዎ እድል እንደምትታየው አይደለች፣ ብልህም ብልጥም ነች። እንደ እናት፣ እንደ እህት፣ እንደ ወንድም፣ እንደ ሁለንተናዊ ነው እኔን ደግሞ በተለይ እያለች ነው። አዎ እድልን እንኳን አንቺ አሳድገሻት ዝም ብላ ማንኛውም ሰው እንኳን የሚወዳት ልጅ ነች ብሎ አረጋግጦላታል። እንግዲህ ልጅን ሲወዱለት እናት ሆኖ መቸስ ደስተኛ ነው የሚኮነውና ወይዘሮ ምረት ደስ ብሏታል። ትሁት እህቴ አዲስ አበባ ድረስ መጣሽማ እዚህ ቤት ውስጥ ኩርመት ብለሽ መቀመጥ የለብሽም፣ ነይ ወጣ ብለሽ ዘና እንበል ብላ ይዛት ወጣለች ማያን ማለት ነው። ማያ እንግዲህ አብራ ከወጣች በኋላ ወክ እያደረጉ ጥርጣሬዋን እየነገረቻት ነው። ሊዱን የሆነ ቦታ አውቃታለሁ፣ እሷም ታቀኛለች፣ ግን እንደማታቀኝ አክት እያደረገች ነው እያለች ነው። እንደማቃትም አረጋግጥልሻለሁ ብላታለች። አሁን ይሄ እንዳለ ኖርማል ልክ ትሁት እንደወጡ አባባ እና ተመስገን ደግሞ ቁጭ ብለው እየወሩ ናቸው። አባባ እየመከረው ነው። ተመስገን የሰርጉ ሰዓት እየደረሰ ነው፣ ስለዚህ ችላ ብለኸዋል እያለው ነው። አይ ችላ ያልሁት እኮ በሊዱ ምክንያት ነው። ሊዱ አሁን የኔ ኃላፊነት ነች፣ ትንሽ ሻል በላትና ወደ ቤተሰቧ ልካለሁ እያለ ነው። አባባ ግን እየመከረው ነው። ታው ጓደኝነት ቦታ መስጠት ጥሩ ነው፣ ግን ደግሞ የራስን ነገር ማበላሸት ልክ አይደለም ብሎታል። እንግዲህ ያው የግድ ሊዱን መላክ አለብኝ ብሏል ተመስገን። የእውነቱን ነው እየረዳት ያለው። አሁን ሁሉም ቤተሰብ ተሰባስቧልና ተሰባስበው እያለ እንግዲህ ሊዱ ህመም፣ የሊዱ በሽታ ሲፋቀሩ አይወድም። በተለይ ችላ ስትባል አይወድላትምና በተሰባሰቡበት ወደቀች። ስትወድቅ ግን ተመስገን የሞተች አይነት ስሜት የተሰማውና ደንግጦ ሄዶ አነሳት። ትሁትም እንግዲህ ተመስገን በዚህ ልክ ለሊዱ ሲንሰፈሰፍላ ስትመለከት የቀናች ትመስላለችና ረቀስ ብላው ተታወጣለች። አሁን ኖርማል ቤተሰቡ እየሆነ ያለው ነገር ግራ የሚያጋባ ስሜት ውስጥ ነው ያሉት። በተለይ ማያ የት እንደምታውቃት ማስታወስ ስለፈለገች ቁጭ ብላ ኮሪደር ላይ ወጣ። ቁጭ ብላ ባለችበት ሊዱ መጣች። ካርድ እንድትገጅል ሊፈልግ የነበረ እኔን ስላመመኝ ስላለች ካርድ ልታስገዛት በጣች። ጨልሟል። ግን ሊዱ እንግዲህ እቅዷን ለማሳካት የግድ ማያን ማስወገዱ አስፈላጊ ሆኖ ሳታገኘው አትቀርም። ካርድ ግዥልኝ በሚል ተልካሻ ምክንያት እንድትወጣ አድርጋ ማያን ሱቅ ስትሄድ የሆነ ሰው እየተከተላት
ከኋላዋ ሲይዛት ተመልክተናል። እንግዲህ ቤተሰቡ እየተጨነቀ ነው። እሷ ግን ምንም አይነት ስሜት እያሳየች አይደለችም። እንዲያውም ማያ ልክ እንዳልሆነች እንዴት ከተማ መጥቶ እስከዚህ ድረስ ይመሻል እያለች ልታስቆጣቁራት እየሞከረች ነው። ተጨንቋል። በዚህ ጭንቀት መካከል በሩ በኃይል ተንኳኳ። እንግዲህ ምናልባት ተመስገን ወይም ሊዲያ ይሆናሉ ተብሎ ሲጠበቅ ሰው ምንም የለም። በትልቅ ካርቶን ስጦታ ተመጣላቸው። ስጦታውን ይዘው መጥተው ምን እንደሆነ ሁሉም በጉጉት እየጠበቀ ነው። ምን ይሆን? በሚቀጥለው